ሰላም አድማጮች እንደምን አላችሁ? የአርሰናልን ጉዳዮች ለናነሳ ነው። የመድፈኞቹን ዜናዎች በአዲስ መንገድ እናነሳለን። በቀጣዮቹ ደቂቃዎች ላይ ቆይታችንን ትወዱታላችሁ ብለን እናስባለን። ሞርጋን ሮጀርስ ወደ አርሰናል ተቃርቧል የሚሉ ዘገባዎችን እና ስካይ ስፖርት፣ ሌሎችም ብዙሃን መገናኛዎች ፋብሪዚዮ ሮማኖም፣ ፍሎሪያን ፕለተንበርግም አይነት ጋዜጠኞችም ጭምር ዘግበውት ነበር። ነገር ግን አሁን ለአርሰናል ያስቆጫል ወይም ደግሞ ወደፊት እንኳንም አላስፈረመው ልንለው በምንችለው መንገድ የተለያዩ አማራጮች ሊኖሩ ይችላሉ። እንደ ስኬቱ እንደ ቆይታውም መጠን ማለት ነው። በቸልሲ መፈረሙ የሚረጋገጠው ነገ ነው። ነገር ግን አርሰናልን ለመቀላቀል እድሉ ነበረው። የአርሰናልን ማካሄድ ባለፉት ቀናት ስናነሳ ነበርና ሞርጋን ሮጀርስ ወደፊት በጣም ስኬታማ ቢሆን የሚያስቆጭ ዝውውር ተብሎ ሊነሳ ይችላል። ስኬታማ ቢሆን ደግሞ አርሰናል እንኳንም ቀረበት ተብሎ ሊነሳ የሚችል ዝውውር ነው። እናንተ ምን ታስባላችሁ ስለ ሞርጋን ሮጀርስና ስለ ቸልሲ ዝውውር? ወደ ቸልሲ አምርቷል። የአርሰናልን ጉዳዮች ግን እናነሳለን። ከሞርጋን ሮጀርስ ድርድር ጋር በተያያዘ ምን አዳዲስ ጉዳዮች ነበሩት? ለምንስ የሞርጋን ሮጀርስ ምርጫ ወደ ቸልሲ ያደላ? አርሰናል እስካሁን ጥያቄ አቅርቦ ነበር ወይ? ቸልሲ የሚከፍለው ክፍያ ብዙ ነው፣ የተጋነነ ነው ወይስ ደግሞ በቂ ነው? በሚሉት ጉዳዮች ላይ አንዳንድ ሀሳቦችን አንስተን እንወያያለን። የእናንተን መልእክቶች እንጠብቃለን። ከዛ ውጭ ግን ሌሎች ሀሳቦችንም እናነሳለን። የዚህ የዊሊያም ሳሊባ ጉዳት፣ የሚካኤል ሜሬኖ ጉዳይ፣ ከዛ ውጭ ማጫጭር የዝውውር ዜናዎችን በስፋት እንነግራችኋለን። ምን አዳዲስ ነገሮች አሉ? አርሰናል እነማንን እየጠየቀ ይገኛል የሚለው እየተመለከትን እንቆያለን። በቻላችሁት አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትናም በርካታ መልእክቶች መጥተውልናል። በተለይ ስለ ዝውውሮች የጆን ስቶንስን ስም ያነሳልን አንድ አድማጫችን አለ። ወደ በኋላ ላይ በዝርዝር ስለ ጆን ስቶንስ ስም እናነሳለን። ወደ አርሰናል ይመጣል ወይ የሚለውን ጉዳይ እንደናንተ መልእክቶች በኩል ግን የምናነሳቸው የምንወያይባቸው በርከት ያሉ ጉዳዮች ይኖራሉ። ጊዜያችሁን ስለምትሰጡ እናመሰግናለን። ይህንን ቪዲዮ ግን ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ላይክ አድርጉልን። በጋራ ይህንን ቻናል ማሳደግ ያለብን የእናንተም መናገሪያ ቻናል ነውና ሀሳብ አስተያየቶቻችሁን ላኩልን። በቀጥታ ወደ ጉዳዮቻችን እናልፋለን። ዛሬ በዓለም እግር ኳስ ዋንጫ ላይ ጥያቄ አቅርቤ ጀምራለሁ። በዓለም እግር ኳስ ዋንጫ ላይ ስፔንና አርጀንቲና የፍጻሜ ጨዋታቸውን ያከናውናሉ። በዚህ ጨዋታ ላይ ደግሞ 3 የአርሰናል ተጫዋቾች በስፔን ብሔራዊ ቡድን በኩል ይገኛሉ። ሚካኤል ሜሬኖ፣ ማርተን ዙቢሜንዲ እንዲሁም ደግሞ ዴቪድ ራያ። ሶስቱንም በደንብ ስኬታማ እንዲሆኑ ትፈልጋላችሁ ወይስ ደግሞ ዛሬስ የሊዮኔል ሜሲና የአርጀንቲና ብሔራዊ ቡድን ደጋፊ ናችሁ ወይስ ደግሞ የአርሰናል ተጫዋቾች ዋንጫውን እንዲበሉ ትፈልጋላችሁ? በዚህ ሂደት እንግዲህ አርጀንቲና ዋንጫውን የምትበላ ከሆነ እንደም የአርሰናል ተጫዋች ያለ ዓለም ዋንጫ ሜዳሊያ ወደ አርሰናል ይመለሳል። ዓለም ዋንጫው ለሜዳሊያ ብቻ ሳይሆን ፊፋ በእኛ ገንዘብ ሲመታ 18 ሚሊዮን ብር የሚያወጣ እስከ 20 ሚሊዮን ብር የሚያወጣ ቀለበትም ለተጫዋቾች ይሸልማልና ያ 2026 ቀለበቶች ተዘጋጅቷል። ለተጫዋቾቹ ይሰጡና 30 ያክሉ ለዚህ ለአሸናፊ ብሔራዊ ቡድን ተጫዋቾች ይሰጣሉ። ከዛ በኋላ ቀሪዎቹ ደግሞ 1996 በሽያጭ ይቀርባሉ። 111,000 ፓውንድ አካባቢ ይሸጣልና በጣም ትልቅ የሚባል ገንዘብ ነው። በፊፋ በኩል እየተነሳ ያለ ጉዳይ ነውና ይህንን ቀለበት የሜዳሊያ ባለቤትም ሆነው የሚመጡ ተጫዋቾች እነማን ናቸው እንመለከታለን። እናንተ ግን ሀሳቦች አካፍሉን። ከዛ ውጪ በዓለም ዋንጫ ፍጻሜ ላይ ተመልከታችኋቸው የምታውቋቸው የአርሰናል ተጫዋቾች በፍጻሜ ላይ የተጫወቱ የምትሏቸውን የአርሰናል ተጫዋቾች አንሱልን። ከ1998፣ 2006፣ 2010፣ 2014 ሌሎችም የ2018 ላይ የምታስታውሷቸው የአርሰናል ተጫዋቾች ካሉ እስቲ መልእክቶቻችሁን ላኩልን። በቀጥታ ወደ ጉዳዮቻችን አልፈናል። እኛ በዝውውር ጉዳዮች በዋነኝነት የሚነሱ ሀሳቦች አሉ። ትናንትና የተጠናቀቀውን የሞርጋን ሮጀርስ ጉዳይን ማንሳት ይኖርብናል። አርሰናል በዚህ የዝውውር መስኮት ላይ ጀርሚ ሞንጋን በማንቸስተር ሲቲ ተነጥቋል። የሳንድሮ ቶናሊን ጉዳይ ያጠናቅቃል ሲባል ቶትናም አስፈርሞታል። የሳንድሮ ቶናሊን ዝውውር ግን ተነጥቋል ለማለት አይጃክ ተደርጓልም ለማለት በጣም የሚከብድ ይመስለኛል። የሞርጋን ሮጀርስ ዝውውር ግን አርሰናል አጥቶታል፣ ተነጥቋል ተብሎ በትክክል መናገር ይቻላል። ዝውውሩን በተመለከተ እንደዚህ አይነት ሀሳቦች ይነሳሉ። ሁሉም በርከት ያሉ ጉዳዮችን
እናነሳለን። ከዚህ ዝውውር ጋር በተያያዘ ትናንትና ተጠናቋል። በ117 ሚሊዮን ፓውንድ ስምነት ላይ ደርሷል። ክለቡም ተጫዋቹም እስከ 30 ዓመቱ ድረስ አሁን 23 ዓመቱ ነው፣ ቢያንስ እስከ 30 ዓመቱ ድረስ በቸልሲ እንደሚቆይ የተረጋገጠ ጉዳይ ሆኗል። ነገ የሕክምና ምርመራውን ያደርጋልና ሞርጋን ሮጀርስ እንዴት አመለጠው ለአርሰናል የሚለው የተለያዩ ማሳያዎች አሉ። የአርሰናል ቫሉዌሽን ወይም ተመንንም በተመለከተ የምንላችሁ ጉዳዮች አሉ። በዋነኝነት በድርድሩ ሂደት አንድ ሞርጋን ሮጀርስ የቀረበ ሰው አለ። የሰው በቸልሲ ይገኛል። ይህ ሰው በጣም በድርድሩ ጥሩ አስተዋጽኦ አድርጓል ተብሎ ይነገራል። ጆይ ሺልደስ ይባላል። ይህ በቸልሲ ከአሰልጣኝ ቡድን አባላት በቸልሲ አመራሮች መካከል ያለ ነውና እንደ ግራምቤሊ ዘገባ ከሆነ በተጫዋቹ በኩል ሞርጋን ሮጀርስ ለምሳሌ በዌስት ብሮም እያለ ጀምሮ በደንብ አይደንቲፋይ ያደረገው የመለመለው ነውና አሁን በቸልሲ ሲኖር ወደ ማንቸስተር ሲቲም ሲዘዋወር በሱ ዝውውር ላይ በጣም ትልቅ አስተዋጽኦ ነበረው። መጀመሪያ የዌስት ብሮም ታለንት ነበረ። ከዛ ወደ ማንቸስተር ሲቲ ሄደ። ከማንቸስተር ሲቲ ደግሞ ወጥቶ ወደ ሚድልስብሮ ሄደና በመጀመሪያዎቹ ሁለት ዝውውሮች ላይ በዌስት ብሮም እያለ የሱ የቅርብ ሰው ነበረ። በማንቸስተር ሲቲም ዝውውሩ ላይ አስተዋጽኦ አለውና ጆይ ሺልደስ በጣም ትልቅ አስተዋጽኦ አድርጓል። ከዛ በተጨማሪ አሰልጣኝ ቻቪ አሎንሶም ታክቲካሊ እንዴት ሊጠቀምበት እንደሚችልም በደንብ አግባብቶታል የሚሉ ዘገባዎችን ተመልክተናል። ነገር ግን በአርሰናል በኩል በጣም ትልቅ ክፍያ የሚከፍልበት ዝውውር ሊሆን ይችላል ወይ ተብሎ ብዙ ጥያቄዎች ሲነሱ ነበር አስቀድመውም ቢሆን። የአርሰናል የአንድሪያ ቤርታም ቫሉዌሽን ወይም የዋጋ ተመን ከ90 እስከ 100 ሚሊዮን ፓውንድ እንደሚሆን ይጠበቅ ነበር። ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች አርሰናል ይከፍላል ተብሎ አልተጠበቀም። ያም ነው የሆነው። ቸልሲ የከፈለው 117 ሚሊዮን ፓውንድ ነውና አሁን ካለው የገበያ ዋጋ አንጻር ግን ለምሳሌ ለሳንድሮ ቶናሊ 100 ሚሊዮን ፓውንድ 85 ሚሊዮን ፓውንድ ለፎርናንዴዝ ማቴዎስ ፈርናንዴዝ ለኤለት አንደርሰን 116 ሚሊዮን ፓውንድ ተከፍሏልና ለምሳሌ አርቤ ላይፕዚግ ለዲያሞንዴ ዲያሞንዴ የሚጠይቀው ክፍያ 120 ሚሊዮን ዩሮ አካባቢ ነው። ያ ማለት ደግሞ 100 ሚሊዮን ፓውንድ በላይ ጥያቄ ያለውና በዚህ ሂደት ፓሪስ ሰን ዠርመንም ለምሳሌ ለብራድሊ ባርኮላ ቢያንስ እስከ 100 ሚሊዮን ዩሮ ሊጠጋ የሚችል ክፍያ ሊያስከፍል ይችላል። ሞርጋን ሮጀርስ በሚኬል አርቴታ ቶፕ ታርጌት የሚባለውና 117 ሚሊዮን ፓውንድ በእንግሊዝ ብሪቲሽ ሪከርድ የሚባለውና በዚህ ሂደት የአርሰናል ጥያቄዎች በደንብ ከፍ ብለው መምጣት ነበረባቸው ወይ የሚለው ብዙ ጥያቄ ይነሳል። የዘ ቴሌግራፉ ሳምዲን አንድ ጉዳይ ያነሳል። የኔ ፐርሰናል ቪው ብሎ ነው 117 ሚሊዮን ፓውንድ በጣም ብዙ ነው ለሞርጋን ሮጀርስ ይበዛል። ነገር ግን ለአርሰናል እንደ ትልቅ ማጣት እንደ ትልቅ ውድቀት የሚታይ ነው ይላል። ምክንያቱም ሚኬል አርቴታ በተለይ ለዚህ ለሚኬል አርቴታም ትልቅ ያጣው አይነት ታለንት ነው ያጣው አይነት ተጫዋች ነው ብሎ ያስቀምጣል። ምክንያቱም ሞርጋን ሮጀርስን ለረጅም ጊዜ ሲፈልገውና በፕሪዴት አስቀድሞም ጥያቄዎችን ሲያቀርብበት የነበረው ዝውውር እንደሆነ ይታወቃልና ለሞርጋን ሮጀርስን በዚህ ገንዘብ ማግኘት አለመቻሉ እንደ ትልቅ ኪሳራ ሊታይ ይገባል ይላል ሰምዲን ለአርሰናልና እናንተስ ምን ታስባላችሁ በዚህ ዝውውር ጉዳይ ላይ? አርሰናል አቶታል እንግዲህ ቀጣይ ወደ ሌሎች ትኩረቱ ያደርጋል። አንድ ኤኒቲንግ አርሰናል የሚል ፔጅ ላይም አንድ ጉዳይ ተመልክቻለሁ። የዚህ ፔጅ ዋነኛ ሀሳብ ሞርጋን ሮጀርስ ለምሳሌ ቸልሲ እንዴት ከአርሰናል ይህንን ተጫዋች ይነጥቃል? የፕሪሚየር ሊግ የካራባኦ ካፕና የኤፍኤ ካፕ ላይ ብቻ የሚወዳደር ቡድን ነው ቸልሲ። ቻምፒየንስ ሊግ ላይ፣ ዩሮፓ ሊግ ላይ፣ ኮንፈረንስ ሊግ ላይ የለም። ነገር ግን አምና ቻምፒየንስ ሊግ ፋይናሊስት የነበረ ቡድን ፕሪሚየር ሊጉን ያሸነፈ ቡድን እንዴት ነው አፒሊንግ የሚያደርግ ወይም ሊስብ የሚችል ጥያቄ ሊያቀርብ የማይችለው የሚል ጥያቄ ያነሳል። የእናንተን ሀሳቦች እንድታካፍሉ ነው በማል የተለያዩ ሀሳቦችን እያንሸራሸርን የምንገኝ። የመጨረሻ ጉዳይ ግን በፕሮፋይል ደረጃ ሞርጋን ሮጀርስ ማለት ኤቤሬቼዜ ነው። ኤቤሬቼዜ 10 ቁጥር ነው። ኤቤሬቼዜ ደግሞ የግራ መስመር አጥቂ ሆኖ መጫወት ይችላል። ስለዚህ በእርግጥ እንደ ኤቤሬቼዜ በግብ ደረጃ በግብ ተሳትፎ እንደ ሞርጋን ሮጀርስ እንዳልሆነ ይታወቃል። በብዙ ጨዋታዎች በዓለም ዋንጫ ላይ ጭምር ከሞርጋን ሮጀርስ የበለጠ የመሰለፍ እድል አግኝቷል ኤቤሬቼዜ እና በአሰልጣኝ ሚኬል አርቴታ በኩል የበለጠ ኤቤሬቼዜን በጥሩ መንገድ መጠቀም አዋጭ ይመስለኛል የሚሉ ሀሳቦች አሉ። ጆሽ ክሮንኬ ከዚህ በፊት ሲያነሱትም የነበረ ጉዳይ አለ። አርሰናል በጣም
በጣም ትራንስፎርሜሽናል የሚባል ክለቡን ሊቀይር የሚችል አምቢሽየስ የሚባል ዝውውር ካልሆነ ከ100 ሚሊዮን ፓውንድ በላይ ለየትኛውም ተጫዋች መክፈል አይፈልግምና ያንን ጥንቃቄ ይወስዳል የሚሉ ሀሳቦች በስፋት እየተነሱ ይገኛሉ። ለሁሉም እነዚህ ዋነኛ የሞርጋን ሮጀርስ ጉዳዮች ናቸው። በቂ ሀሳቦች እንዳነሳንበት ተስፋ እናደርጋለን። የእናንተንም ሀሳቦች አካፍሉን። ትናንትና ኡሊያን አልቫሬዝ ወይስ ሞርጋን ሮጀርስ ብለን ጥያቄ አቅርበን የእናንተንም ተሳትፎ ስናነሳ ነበር። መልእክቶቻችሁን መለስ ብዬ አቀርባለሁ። ከዛ ውጭ ያሉ ጉዳዮችን ላንሳ። ዊሊያም ሳሊባን የተመለከተ ነው። ለኪፕ ዊሊያም ሳሊባ ሰርጀሪ ላይ ያስፈልገው ይችላል። የመጨረሻ ውሳኔ አልተወሰነም። ነገር ግን አርሰናል ከተጫዋቹ ጋር ንግግር ያደርጋልና ፖሲቢሊቲዎችን የዋቲፍ እየተባለ ምናልባት ቢሆን እንደዚህ እናደርጋለን፣ ቢሆን እንደዚህ አይነት ችግሮች ሊያመጡ ይችላሉ፣ ስለዚህ ምን ይወሰን በሚለው ጉዳይ ላይ ከተጫዋቹ ጋር የሕክምና ሰርጀሪ ወይም ቀዶ ሕክምና ይደረግ ወይስ ደግሞ ዝም ብሎ በኖርማል ሕክምናዎች የውድድር ዘመኑ ሲጀመር ወደ ጨዋታው ዊሊያም ሳሊባ ይመለስ የሚለውን አርሰናል የሕክምና አባላቱ እንዲሁም ደግሞ ተጫዋቹም በተገኙበት ከነገ ጀምሮ የሚወሰን ውሳኔ ነው። ከዛ በኋላ ውሳኔው ከታወቀ በኋላ አካሄዳቸውን በቀጥታ የሚያረጋግጡ ይሆናልና በቀጣይ የሚጠበቁ ጉዳዮች ይኖራሉ በዊሊያም ሳሊባ ጉዳይ ላይ። በዚህ ሀሳብ ላይ ግን የቀድሞ የፈረንሳይ ብሔራዊ ቡድን ፍራንክ ሎቦፍ አንድ ጉዳይ ያነሳል። የፈረንሳይ ብሔራዊ ቡድን ተጫዋች ነው ዊሊያም ሳሊባን በተመለከተ አርሰናል አሁን ፕሮባብሊ በጣም ዘሞስት ስቴብል ቡድን ነው በክለብ ደረጃ ከሚጠቀሱ ክለቦች መካከል እንደዛ ነው። ነገር ግን ዊሊያም ሳሊባ 3 ወራት ከሜዳ የሚርቅ ከሆነ አርሰናል ያንን ስቴቢሊቲ ሊያጣ ይችላልና በጣም ሊቸገር ይችላል። ስለዚህ ወደ ገበያው የግድ መውጣት ሊኖርባቸው ይችላል። በደንብ አርሰናል ኮንሲደር ያደርገዋል ብዬ አስባለሁ ይላልና ፍራንክ ሎቦፍ ደግሞ እንደኔ ማክሰንስ ለክሯ የክሪስታል ፓላሱ ተጫዋች ትክክለኛ ተጫዋች ይመስለኛል። በእርግጥ አርሰናል ላይ እንዴት ፊት ያደርጋል የሚለው አርሰናል ራሱ ክለቡ መመለስ ያለበት ጥያቄ ሊሆን ይችላል። ነገር ግን በጣም ፊዚካሊ ፊት ነው፣ ፔሱ ጥሩ ነው፣ ለፕሪሚየር ሊግ አጮት የሚሆን ፕሪሚየር ሊጉንም የለመደ አይነት ተጫዋች ነው። ስለዚህ ማክሰንስ ለክሯ አዲስ የፕሪሚየር ሊግ ተጫዋች አሁንምና ከፔሱ ጀምሮ ያንን ኢምፖርታንት የሚባል ኮምባይኔሽን ከገብርኤል መግላይስ ጋር መፍጠር ይችላል። ስለዚህ አርሰናል የዚህን ተጫዋች ዝውውር በደንብ ሊያፈጥነው ሊያጠናቅቀው ይገባል የሚሉ ሀሳቦችን ሲያነሳም ተመልክቻለሁ። ከአርሰናል ጋር በተያያዘ ሞርጋን ሮጀርስን ዝውውር ካጣ በኋላ ፓኒክ አላደረገም። እስካሁን ምንም አይነት ጥያቄዎችን ለየትኛውም ክለብ አላቀረበም። ወቅቱ ገና ነው። ቢያንስ የፕሪሚየር ሊጉ ውድድር እስኪጀመር ሴፕቴምበር 1 ላይ የዝውውር መስኮቱም ይዘጋልና ቢያንስ ፕሪሚየር ሊጉ እስኪጀመር እንኳን ዛሬ ብንቆጥር ነሐሴ 15 ቀን ይጀምራልና በቀጣይ የአንድ ወር ከ3 ቀናት እድሜ ያለ ፕሪሚየር ሊጉ እስኪጀመር እንኳንና በዚህ ሂደት ደግሞ ሌሎች ተጫዋቾችን ያስፈርማል ተብሎ ይጠበቃል። ለፓሪስ ሰን ጀርመኑ ተጫዋች ብራድሊ ባርኮላ ለሌሎችም ጥያቄዎችን እያቀረበ አይደለም። እስካሁን አርሰናል በተረጋጋ መንገድ ላይ ይገኛል የሚሉ ሀሳቦችን በደንብ እየሰማን እንገኛለን። ከሚኬል አርቴታ ቡድን ጋር በተያያዘ አንድ ወጣት ተጫዋች አለ ከስቶክ አርሰናል ያስፈርመው ጄደን ዲክሰን ይባላል። በጣም የሚገርም አይነት ኳሊቲ ያለው ተጫዋች ነው። ሴንተር ባክ ሆኖ መጫወት ይችላል። ከዛ በተጨማሪም በተከላካይ ስፍራ ላይ በቀኝም በግራም በመሃልም መጫወት ይችላልና በተከላካይ ላይ ሁሉንም ቦታዎች ማካለል የሚችል ሁሉንም ቦታዎች መጫወት የሚችል ተጫዋች ነውና ዌስትሃም ዩናይትድ ጥያቄ አቅርቧል ይህንን ተጫዋች በውሰት ለማስፈረም የ1 ዓመት ውል ዌስትሃም በቻምፒየንሺፕ በሚጫወትበት ጊዜ አርሰናል ግን በዚህ ተጫዋች ዝውውር ላይ አስገዳጅ አንቀጾችን ሊያካትት ይችላል። ያም የጨዋታ ተመኑን ቢያንስ ይህንን ያክል ጨዋታዎችን መጫወት አለበት የሚለውን አርሰናል በቁጥር ደረጃ ሊያስቀምጥ ይችላል የሚሉ ሀሳቦች በስፋት እየተሰነዘሩ ይገኛሉ። የእናንተን ሀሳቦች በማን ላንሳና ወደ ሌሎች የዝውውር ጉዳዮች እመለሳለሁ። አሊኮ ቲዩብ የጻፈልን መልእክት አለ። ያነሳቸው ጉዳዮች አሉ። ከልብ እናመሰግናለን። አህመድ ኢሳህ ዌልካም ባክ እንኳን በደህና ተመለሳችሁ ብሎናል። እናመሰግናለን። ተስፋዬ ወርቅን አርሰናል የሚፈልጋቸው ጉማሬዥ አልቫሬዝ ሞርጋን ሮጀርስ በጣም ጥራት ያላቸው ተጫዋቾች ከመሆናቸው አኳያ የዝውውር ዋጋቸው ከፍ ያለ በመሆኑ በጀቱን አቻችሎ ለመጠቀም ሲል ለሳሊባ ምትክ ለ4 እና ለ5 ወር ብሎ በውድ ዋጋ የተከላካይ ስፍራ ተጫዋች ያመጣል የሚል ግምት የለኝም ይላል ተስፋዬ ወርቅነህ። ይልቁንም አርቴታ በሲቲ ቤት በደንብ የሚያውቀውን ጆን ስቶንስን በነጻ የሚያዘዋውረው ይመስለኛል። ዋነኛ ትኩረቱ የማል ክፍሉን አቅም መጨመርና በተጠናቀቀው ሲዝን ከክፍት ጨዋታዎች ጎል ማስቆጠር ሲቸገር የነበረውን የአጥቂው ክፍል ማጠናከር ነው የሚል ሀሳቡን ተስፋዬ ወርቁ ዘርዘር ያለ ሀሳብ ልኮልናል። ከልብ እናመሰግናለን። በእርግጥ የጆን ስቶንስን ጉዳይ ተስፋዬ ወርቁ አነሳው እንጂ ተስፋዬ ወርቅነህ በተደጋጋሚ
በአንዳንድ ብዙሃን መገናኞች በጎሲፕ ደረጃ በጭምጭምታ ደረጃ እየሰማነው ነበርና በቀጣይ በምን ያክል ደረጃ ይዘልቃል ይቀጥላል የሚለውን ጉዳይ እንጠብቃለን። ወንድሙ ወንዴ የኔ ቀዳሚ ምርጫ አርሰናል መርጦ አርሰናልን ብሎ የሚመጣ ነው። በተጨማሪም የክፍተታችን ቦታ መሙላት የሚችል መሆን አለበት። ከዚህ አንጻር ሮጀርስን አስቀድማለሁ ብሎ ነበር። ነገር ግን አሁን የሮጀርስ ጉዳይ ያለቀለት ሆኗል። አርሰናል እየተመለከታችሁት ያላችሁት ሶስቱንም የፊት መስመር ተጫዋቾች ድንቅ ናቸው። አቅሙ ካለን ድልና ድምቀቱ እነዚህን ተጫዋቾች ለማምጣት አርሰናል ይችላል የሚል ሀሳቡን አንስቶልናል። አየነው ሙላለም ሰላም ምርጦች የአርሰናል የፊት መስመሩና የአማካኝ ክፍሉን ዝውውር ቸላ ብሎታል። አልቫሬዝ እና ሮጀርስ ዓለም ዋንጫ ላይ ያሳዩት ፐርፎርማንስ አልተመቸኝም ብሏል። በተለይ አልቫሬዝ አጀማመሩ ጥሩ አልነበረም። በኋላ ላይ ሞቅ ሞቅ እያለ ግብ ማስቆጠር ችሏል። የሞርጋን ሮጀርስ ጉዳይ ደግሞ እድሎች አልተሰጡትም ነበርና በዓለም ዋንጫ ላይ እነዚህን ተጫዋቾች መገምገም በተለይ ሮጀርስ መገምገም በጣም ከባድ ይመስለኛል። አህመድ ኢሳ ሮጀርስ ምርጫዬ ነው ብሎ ነበረ። በጣም እናመሰግናለን ስለ ሀሳብ ስለ አስተያየት። ጌራ ሰሙም ከልብ እናመሰግናለን ስለ ጻፍክልን መልእክት። ሰገድ ዘራይ የጻፈልን መልእክት አለ። ዘራይ ክብሮም ከካልጋሪ ካናዳ አርሰናል ኡሊያን አልቫሬዝን ላይ ሙጭጭ ከሚል ንጹህ 9 ቁጥር አጥቂ በነጻ ወኪል ድረስ ማምጣት የሚችልበትን ዱሳን ቫያሎቪች አለ። እሱን ማምጣት አለበት። በኢቬንቱስ የተመለከትነው በነጻ ዝውውር ወደ ፈለገበት ክለብ መዛወር ይችላል። ሰውነቱ ቦታ ያያይዙ የሚያስቆጥራቸው ጎሎች ዋው ያስብላሉና እሱን ቢያመጡት ለአልቫሬዝ የታሰበው ወጪ ደግሞ ሌላ ቦታ ቢያውሉት በጣም ጥሩ ነው የሚል ነገሩን አንስቶልናል። ዮሱፍ መሐመድ የጻፈልን መልእክት አለ። ብሩኖ ጉማሬዥ እንዲሁም ሞርጋን ሮጀርስን በተመለከተ ቢመጡ ሁለቱ በጣም ጥሩ ይመስለኛል ብሎናል። ይሳቅ ተመነ የጻፈልን መልእክት አለ። ከልብ እናመሰግናለን። ትናንትና ይህንን ቪዲዮ ከሰራን በኋላ የሞርጋን ሮጀርስ ዜናም ከተሰማ በኋላ ሮጀርስ ወደ ቸልሲ ሂሪዊጎ ብሎ የጻፈልን አብዱል ሰመድ ከድር ነው። አብዱል ሰመድንም ከልብ እናመሰግናለን ስለ ሀሳብ ስለ አስተያየት ሁላችሁንም እናመሰግናለን። ሌሎች ጉዳዮችን ደግሞ እየተመለከተን እንቆያውን በቀጣይ ደቂቃዎች ላይ የምናነሳቸው ጉዳዮች አሉ። ተከላካይ ስፍራ ላይ ቅድም የማክሰንስ ሎክራን ጉዳይ አንስተናል። ከዛ ውጪ ግን አርሰናል ትናንትናም ሳነሳው ነበር። አሁንም የኤዝሪ ኮንሳ ጉዳይ በጣም እየከበደ ይመስላል። 60 ሚሊዮን ፓውንድ ፕራይስ ታጉ በጣም ከፍ ብሏል። በእርግጥ ማክሰንስ ሎክራን ቢያስፈርም አርሰናል 55 ሚሊዮን ፓውንድ አካባቢ ሊያስከፍለው የሚችል ነውና ኤዝሪ ኮንሳ በፕሪሚየር ሊግ ላይ በጣም ጥሩ ኳሊቲዎች ካሏቸው ከፕሪሚየር ሊጉ ኮንሲስተንስ ወጥ ብቃት ከሚያሳዩ ተጫዋቾች መካከል አንዱ ነው። 28 ዓመቱ ላይ ይገኛል። ነገር ግን 20 ዓመቱ ላይ የሚገኘውን የሪያል ሶሴዳዱን ተከላካይ ጉዳይ ትናንትና አንስቻለሁ። ዛሬም አዳዲስ የወጡ ዘገባዎች አሉ። ጆ መርቲን ይባላል። የተጫዋች በተለያዩ ቦታዎች ላይ መጫወት ይችላል። 20 ዓመቱ ላይ ይገኛል። ነገር ግን በርካሽ ይገኛል ተብሎ የሚታሰብ አይነት ተጫዋች ነው። እንደ ኤዝሪ ኮንሳ የአርሰናል የሚኬል አርቴታም የመጀመሪያ አማራጭ ተፈላጊ ተጫዋች ተብሎ የሚታሰበው ኤዝሪ ኮንሳ ነው። ኤዝሪ ኮንሳና ሁለቱን ስናነጻጽራቸው በፓስ አኩሬሲ ደረጃ በጣም የሚገርም ፓስ አኩሬሲ ያለው 91% ፓስ አኩሬሲ ያስመዘግባል በአቨሬጅ በየጨዋታው። ከዛ ውጪ ደግሞ የአየር ላይ ኳሶችን በማሸነፍ ደረጃ ኤሪያል ዱያሎች ላይ በጣም ጥሩ ዶሚናንስ ያለው ተጫዋች ነውና ይህንን ተጫዋች አርሰናል ለማስፈረም ፍላጎት አለው። ለምሳሌ ክሪስቲያን ሞስኬራን ሲያስፈርም አርሰናል 12 ወራት ወይም ቀሪ ኮንትራት ብቻ የነበረው አንድ አመት ነበርና እሱን ክሪስቲያን ሞስኬራን ከቫሌንሲያ አንድሪያ ቤርታ በ13 ሚሊዮን ፓውንድ ሲያስፈርሙ በርጌን በጣም በነጻ ያገኙ ዝውውር ተብሎ ነበር። አሁን ግን በዚህ ዝውውር ላይ የመርተን ጉዳይ የተለየ ኬዝ ነው። በሪያል ሶሴዳድ እስከ 2030 ድረስ የሚያቆይ ውላሉ ሶሴዳዶች ተጫዋቹን ለመሸጥ ፍላጎት የላቸውም። የውል ማፍረሻው ግን 43 ሚሊዮን ፓውንድ እየተባለ ይገኛል። በተጠናቀቀው ውድድር ዘመን 32 ጨዋታዎችን ያከናውናል። በሁሉም ውድድሮች ላይ ለስፔን ብሔራዊውንም ከኢራቅ ጋር በነበረ ጨዋታ ላይ ያቆም መፈተሻ ጨዋታ ላይ ተሳልፈው ተጫውቷል። 58 ደቂቃዎችን በሜዳ ላይ ተመልክተናልና ያም የሚነሳ ጉዳይ ነው። የኒውካስል ዩናይትድ ጉዳይ ይነሳል። የአርሰናል የኒውካስል ጉዳይ ገና ለየለትም። በተለይ ኒውካስል ዩናይትድ ተተኪ ፍለጋ ገበያ ላይ ይገኛል። ሉካስ በርግቬልን ከቶትናም ለማስፈረም ጥያቄ ውድቅ ተደርጎበታል። 46 ሚሊዮን ፓውንድ አቅርቦ ነበር። ነገር ግን የብሩኖ ጉማሬዥ ተተኪ ይሆናል ተብሎ ከሚታሰቡ አጣማሪ አማካዮች መካከል አንዱ ነውና ሉካስ በርግቬልን የሚያገኝ ከሆነ ለአርሰናል እንደ ጥሩ ድል ነው የሚሉ ሀሳቦችም በስፋት እየተንሸራሸሩ ይገኛሉ። ለሁሉም እነዚህ በዝውውር ደረጃ አርሰናል ቤት እየሰማናቸው ያሉ ጉዳዮች ናቸው። እንደ ስካይ ስፖርት ዘገባም ከሆነ የአትሌቲኮ ማድሪድ ውሳኔ አሁንም እንደ ጸና ነው። ኡሊያን አልቫሬዝን ለአርሰናል ወይም ደግሞ ለፓሪስ ሰን ዠርማን ወይም አቦርድ ላሉ ከስፔን ውጪ ላሉ ክለቦች ነው መሸጥ የሚፈልገው የሚለው ጉዳይ ተጠናክሮ እንደቀጠለ ይገኛል። በቀጣይ ቀናት ምን አዳዲስ ነገሮች ይኖራሉ የሚለውን
እንመለከታለን። ለሁሉም እነዚህ በዋነኝነት አርሰናል ቤት ያሉ የዝውውር ጉዳዮች ናቸው። ቀደም መግቢያ ላይ ያነሳሁት ጉዳይ አለ። ትናንትና ቡካዮ ሳካ በእንግሊዝ ብሔራዊ ቡድን በጣም አዝናኝ በነበረው ጨዋታውም የተጠናቀቀበትን ስኮር ላይን ተመልክታችኋል። 10 ግቦች ተቆጥሮ የእንግሊዝ ብሔራዊ ቡድን 6 ግቦችን አስቆጥሯል። ከ6ቱ 3ቱ የቡካዮ ሳካ ነው። አንደኛው ደግሞ የዴክላን ራይስ ነው። ጁድ ቤሊንጋምም በዚህ ጨዋታ ላይ ግብ አስቆጥሯል። ኤዝሪ ኮንሳም በግንባር ገይቶ ዴክላን ራይስ ያቀበለውን ኳስ ወደ ግብነት ቀይሯልና ዓለም ዋንጫው ላይ ዛሬ የስፔን ብሔራዊ ቡድን ተጫዋቾች አሉ። ሚካኤል ሜሬኖ፣ ማርቲን ዙቢሜንዲ እንዲሁም ደግሞ ዳቪድ ራያ። ማን እንዲያሸንፍ ትፈልጋላችሁ? ቅድም መግቢያ ላይ ጠየኳችሁ ጥያቄ ነበር። በዓለም ዋንጫ ፍጻሜ ላይ የአርሰናል ተጫዋች ሆኖ በፍጻሜ የተጫወተ ተጫዋች እነማንን ታስታውሳላችሁ ብዬ ጥያቄ አቅርቤ ነበረ። አንዳንዶቹን ላንሳላችሁ፣ ነገ በስፋት እንመለስበታለን። 1998 ላይ ኤማኑኤል ፔቲና ቪዬራ ነበሩ በፈረንሳይ ብሔራዊ ቡድን በኩል። 2006 ላይ ቲየሪ ዳንኤል ኦንሪ የአርሰናል ተጫዋች ሆኖ በፍጻሜው ጣሊያንና ፈረንሳይ ባደረጉ ጨዋታ ላይ ተመልክተናል። ሴስ ፋብሪጋስ 2010 ላይ በእርግጥ በተቃራኒው ቫን ፐርሲም በአርሰናል መለያ የነበረ የአርሰናል ተጫዋች ነበር በሆላንድ ብሔራዊ ቡድን በኩል። ነገር ግን ሴስ ፋብሪጋስ ዋንጫውን ያሸነፈ ተጫዋች ነበረ። 2014 ኦዝልና ፔር ሜርቴሳከር የአርሰናል ቡድን ውስጥ የነበሩ ተጫዋቾች እንደነበሩ ይታወቃል። ሉካስ ፖደልስኪም የጀርመን ስኳድ ውስጥ ነበረ። ነገር ግን በፍጻሜው ላይ አልተጫወተም እንጂ እነዚህ ግን የተጫወቱ ተጫዋቾች ናቸው። አሁን ያነሳውላችሁ እነዚህን ስሞች ታነሳላችሁ ብዬ እጠብቃለሁ። ለሁሉም አብራችሁን ስለነበራችሁ ስላዳመጣችሁን ከልብ እናመሰግናለን። በኢትዮ አርሰናል ቻናል ላይ ትገኛላችሁ። አዳዲስ ጉዳዮችን ይዘን እንመለሳለን። የዛሬን ግን እዚህ ላይ ያበቃን። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ጤና ይስጥልን።